ያነቀኝ ሊገለኝ ማለት ነው። ጥቁር ነገር ውስጥ ነኝ ያለ ከዛ አፖስተል ሊገለኝ ነው ያልኩኝ። የባለቤትሽ የቅድመ አያቱ ስም በቀለ ተብሎ የሚጠራል። አድማሱ ከሚል ጋር የተገናኘ ነገር አለ። የሚገርም ነው። እኔ አሁን የማየው በጣም ሲሪየስ ኬዝ ያለበት ቤት እዚህ ጋር ነበረች፣ አሁን ወጥታለች። አድማሱ ነው። እሷ ምህረት ናት። አሁን ኬዙ ሲሪየስ ነው። እሷ የለችም። እግዚአብሔር ስለኔ አይደለም ስለ እናንተ ሲል የሚያውቃት ሰው እግዚአብሔር አስቀመጠ። ካላመጣ አደጋ ውስጥ ናቸው። ቶሎ በፍጥነት ደውሉለት። ይሄ የማየው ስዕል ከስም ጋር የተገናኘ ነው። የዚች ሴት ስም ሊሆን የሚችለው አምሳል ከሚል አይነት ነገር ጋር ነው ሊሆን የሚችለው። ስምሽ ማን ነው? አምሳል። ለእግዚአብሔር ክብራቸው እንጂ በምክንያት ነው ነገሮችን ማለት ነው። ያንተ ስራክ ምንድን ነው? ሌላ ስም ምን ተብሎ ይጠራል? መምህር ወይ መምሩ ከሚል ወንድሜ ነው። እሺ አንተ በግራም ማንም የባነነ ሰው እጄን እንደዚህ ያለ ሰው አይነካኝም እንደዚህ ያለ ቢያንስ ተቻረገኝ እንደዚህ በጣም ስለምወድ ቅባትን ስለማከብ ደረሰ ማለት ነው። እግዚአብሔር ራእይ ነገር ምናምን ከህልም ውጭ አይታይህ። እኔ አሁን አንድ ጸሎት ልጸልይልህ ነው ቶሎ እንዳያል። አሁን ደግሞ ተሞልቼ ነው ይፈል ጸሎት ወይ በጸሎት ማናት በላት። በጸሎት ማናት አታውቂያትም? ጸሎት የምትባለው አንቺ ግን በእምነት ደህና ነሽ ወይ በላት። አንቺ በእምነት ደህና ነሽ? ስምሽ ማን ነው? በእምነት ሕፃን ስለሆነች ነው መልስ ያልሰጠች ላንተ። እኔ ጓደኛዋን ነው የጓደኛዋን ስም ነው የጠራው። ግልጽ ነው አይደለ? አሁን እንዲህ ግልጽ መስማት እንድትጀምር ነው። እሺ አሜን። ባይ ዘ ዌይ እቺ ልጅ እግዚአብሔር በጣም ምሁር ነው የሚያደርገው። አይምሮዋ የተባረከ ነው። አይምሮዋ ላይ ብርሃን በርቶ ነው የማየው። እግዚአብሔር ሰው ምህረት መታለች። የታለች? ስሙ ማን ነው? የሱ አድማሱ። ቅድም አድማሱ የሚል ስም ጠርቼ እሱ ወደ ጌታ መጥቶ ትቶ ሄዷል ከጌታ። አሁን አንድ ጸሎት መጸለይ ይፈልጋለሁ። እሱንማ ከሞት ነው የምናስመልጠው። አካካዩን ከ መቃንሳ ዋቀ ጀደመ ማለ ዋቀ ሚቲ ጅሩ ብራ ዋንተ ዋቀ ጀደው ብረን ጅሩ ተስማይ ተግባሩና ስራው በሙሉ ሰይጣናዊ ነው። ስርት ባኤ በቃ ጎቺሳኖ ጊታን አፉረ ዘሪ ካን ገበረ ቡጅራ ባኤዳ ሰኝ ሰንከጨ ካን ሮል ጅራ ስርት መንፈሴ ምን ያለው መስዋዕት ለሰይጣን ይሰዋሉ። ሶላቫሪያባስ ተፈታ። ይኸው ይሄ ሰው እግሩ ተፈታ፣ እጁ። ቅድም ሁለት ስም አስጠርቼክ ነበረ። አንዱ ማላ በጸሎትና እሺ፣ ምንድን ነው? በጸሎት ልጄ ነች። ለእግዚአብሔር ክብራቸው ለጌታ ለኢየሱስ። ስምሽ ማን ነው? ማየ በጸሎት ማን ነው? እዚህ ቤት ውስጥ ከልጅ ጀምሮ ሲጠራ የባለቤትሽ የቅድመ አያቱ ስም በቀለ ተብሎ ይጠራል። የቅድመ አያት የአባቷ ስም በቀለ ነው። ኖ እኔ እያልኩ ያለሁት በባለቤትሽ ሳይድ። ለነገሩ አንዳንድ ሰው የራሱንም ቅድመ አያት አያውቅም። ይሄ እኮ ሀይ ነው። እኔ ከዛ ከቅድመ አያት ጀመርኩኝ። የባለቤትሽ ስም አድማሱ ከሚል ጋር የተገናኘ ነገር አለው። የሚገርም ነው። እኔ አሁን የማየው በጣም ሲሪየስ ኬዝ ያለበት ቤት ነው። እዚህ ጋር ነበረች፣ አሁን ወጥታለች። እንደዚህ አይነት ስም ጋር የሚያገናኛት አባቷም በርገኔ ባሏም አድማሱ። የእሷ አባት ስም በርገኔ ነው። የባሏ ስም አድማሱ ነው። እሷ ምህረት ናት። ለጌታ ለኢየሱስ እልልታ ይገባዋልና ለእግዚአብሔር ክብር እልልታና ጭብጨባ ስጡት። የሚገርም ነገር ነው። አይገርም? ስሙ። ቆይ ኦ ማይ ጂሰስ። አሁን ኬዙ ሲሪየስ ነው። እሷ የለችም። እግዚአብሔር ስለኔ አይደለም ስለ እናንተ ሲል የሚያውቃት ሰው እግዚአብሔር አስቀመጠ። ስለ እናንተ ነው። እኔ ነግሬያቸዋለሁ። የእግዚአብሔር ሰው አቤት መምጣት ትችላለች። ያው ስልክ ካላመጣ አደጋ ውስጥ ናቸው። ቶሎ በፍጥነት ደውሉለት። እኔ አንድ ጸሎት ልጸልያ፣ እሷ ባትኖርም ያላሰባችሁት ድንገተኛ ፋሚሊን ሁሉ ሊጨርስ የወጣ የትኛውም የክፋት አዋጅ ገልብጬዋለሁ። አሜን። አፍርሼዋለሁ በኢየሱስ። 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 አሜን። የሆነ ስዕል ነገር አያለውና ስዕል ነገር አያለው። ይሄ የማየው ስዕል ከስም ጋር የተገናኘ ነው። የዚች ሴት ስም ሊሆን የሚችለው
አምሳል ከሚል አይነት ነገር ጋር ነው ሊሆን የሚችለው። እንደዚህ አይነት ስም ያለው ሰው አለ? ስምሽ ማን ነው? አምሳል። ለእግዚአብሔር ክብራቸውን ጭው። እሺ ኮሜልስ ከፍ አድርጊ ሁለት እጅሽን እስቲ። ከማን ጋር ነው የመጣሽው? ከልጄ ጋር ከልጄና ከየቴ ባል ጋር ነው። የት አለ የእህቷ ባል የት አለ? ና ውጣስ። እህትሽ ደግሞ የት አለች? ቆሜ ይዘጋ። ለሁላችሁም አንድ ላይ እንጸልያለን። አንተ ለመጀመሪያ ጊዜ ነው የመጣው ወይስ ትመጣለህ? እመጣለሁ። 3 ሳምንት ሆኗል። ከመጣ 3 ሳምንት የመጣሁ ነኝ። በተከታታይ ከዚህ በፊት ተጸልዮልህ ነበር? የዛሬ ሳምንት ተጸልዮልህ ነበር? ለነጻነት ብለህ ያው ስም ተጠርቶላቸው ጨለማ ላይ ወጣችሁ ነው ፊታቸው የጠፋብኝ። ሳምንት መብራት ጠፍቶ ጨለማ ላይ ነበር። የኛ አምላክ መብራት ጠፋ አይል፣ ኔትወርክ ተቋረጠ አይል። ለእግዚአብሔር ክብር አጨብጭቡለት። ያንቺ ስምሽ ማን ነው? አምሳል። አምሳል። አንድ በይ እስቲ። 1 2 3 ሶስት ሰዎች ምንድን ነው? አንድ ቤት ልጄና ሊኖሩ ባለቤት 3 ብቻ ናቸው። 3 ነን። ለእግዚአብሔር ክብራቸው ይሁንለት። ባለቤትሽ የት ነው ያለው? እሱ ዛሬ አልመጣም። አንዳንዴ ይመጣል። እዚሁ ነው። እዚህ ቸርች ይመጣል። አንዳንዴ አልፎ አልፎ። የት ነው ያለው አሁን? እሱ ቤት እየመጣው እዚሁ ነው። ምንድን ነው አንተ የምትሰራው? ይኸውላችሁ እኔ አሁን በምክንያት ነው ነገሮችን ማለት ነው። ከየት ሀገር ነው አንተ የመጣው? ከአፋር ክልል። ከአፋር ክልል አዋሽ 7 ኪሎ። ለዛሬ ለፕሮግራም ብለን የመጣው ለመካፈል። ያንተ ስራክ ምንድን ነው? አስተማሪ። ሌላ ስም ምን ተብሎ ይጠራል? አስተማሪ ስሙ ሌላ ምን አለው? መምህር። መምህር ወይ መምህሩ ወንድሜ ነው። ለጌታ ለኢየሱስ እልልታ። ቁም። እኔ እናንተ እንተዋወቃለን ወንድሜ። ይኸውልህ የጌታ መልአክ መጣና እሱ ጋር ቆመ። ምን እንደሚሰራ ጠይቀው አለኝ። ከዛ ደግሞ ስም ጠይቅ አለኝ። አንተ የመጣው ከየት ነው? ከአፋር ክልል። አፋር ዛሬ ቅባት ይዞ ይሄዳል ማለት ነው። አሜን። አንድ ምስጢር ልንገርህ። እሺ። ማንም በግራም በቀኝም ማንም የባነነ ሰው የለም። እጄን እንደዚህ ያደረግ የሰው አይነካኝም እያልኩ ነበር። እጄን እያደረክ ነው? ገና ልብሴን ለመንካት እኮ ነው። እሺ። ግን በዛ ታልፈል ወይ አይነካም ቢያንስ ተቻ ያደረገኝ እያልኩኝ ነበር። በጣም ስለምወድ ቅባትን ስለማከብር ደረሰ ማለት ነው። እግዚአብሔር ዛሬ ዛሬ በናዝሬቱ በኢየሱስ ስም የእያንዳንዳችሁ ቋጠሮ ተፈቶ ትወጣላችሁ። አሜን። እንቆቅልሻችሁ ተፈቶ ትወጣላችሁ። አሜን። ቀንበር ከላያችሁ ላይ ተሰብሮ ትወጣላችሁ። አሜን። ዛሬ ነፃነታችሁን ይዛችሁ ትወጣላችሁ። ከዚህ አሜን። የሚገርም ነው። የሆነ አንድ ጽሑፍ አየሁ፣ ወረቀት ላይ የተጻፈ በትልቅ ቅባት የሚል ጽሑፍ አየሁ። በትልቅ ወረቀት ላይ ነው። ጽሑፉ ጎላ ብሎ ከፍ ያለ ነው። ቅባት የሚል ጽሑፍ አየሁ። ስለዚህ ዛሬ የሚገርም ነው። የእግዚአብሔር መንፈስ አንድ ነገር እያሳየኝ ነው። ከእግዚአብሔር ያልሆነ ለብዙ ዓመት በቤታችሁ ሆኖ እያስለቀሳችሁ የነበረ ቆሻሻ ዛሬ እግዚአብሔር መልአክ ከቤታችሁ እየጠረገ ሲያወጣ ያለው። አሜን። እየጠረገ ሲያወጣ ያለው። አሜን። እየጠረገው ሲያወጣ ያለው። አሜን። እየጠረገው ሲያወጣ ያለው። አሜን። ብዙ ዓመት ያስቆጠረ በሉ እስቲ። ብዙ ዓመት ያስቆጠረ ከእግዚአብሔር ያልሆነ ቆሻሻ በሉ እስቲ። ከእግዚአብሔር ያልሆነ ቆሻሻ አብ ያልተከለው ነገር በሙሉ በሉ እስቲ። አብ ያልተከለው ነገር በሙሉ በጌታ በኢየሱስ ስም ይነቃቀላል በሉ እስቲ። በጌታ በኢየሱስ ስም ይነቃቀላል። አንድ ሰው በኃይል አሜን ይበል እስቲ። አሜን። በሆነ
ደቂቃ ውስጥ ታያላችሁ። እዚህ ጉባኤ ውስጥ አሁን የተለየ ቅባት መዝነብ ይጀምራል። ሰማይ ተከፍቶ ሰዎች ላይ ዝናብ መዝነብ ይጀምራል። አሜን። የብዙ ሰው አይኖቻቸው መከፈት ይጀምራል። አሜን። እኔ በጣም ውስጤ በኃይል እየገፋ ያለው ለሰዎች ያው እኔ ብዙ ዓመት እየተነበይኩ ኖሬያለሁ። ብዙ ዓመት አጋንንት እያወጣው፣ ብዙ ዓመት ለበሽተኛ እየጸለይኩ። አሁን ግን ተረኛ ሆነ የምትነሳው ተንባዩ አንተ ትሆናለህ። አጋንንት አውጪው አንቺ ትሆኛለሽ። ሰባኪው አንቺ ትሆኛለሽ። ዛሬ ኃይል ለመቀበል መጣችኋል። ኃይል ተቀብላችሁ ትወጣላችሁ። አንድ ያመነ ሰው ካለ ጮኸ አሜን ይበልስ። አሜን። ዛፌና ካታንዳ ጎፋራ አንድ ሰው ጩና ጌታ ሆይ በሉ እስቲ። ጌታ ሆይ ዛሬ ቅባት ፈልጌ መጥቻለሁ። ዛሬ ቅባት ፈልጌ መጥቻለሁ። ኃይል ፈልጌ መጥቻለሁ። ኃይል ፈልጌ መጥቻለሁ። እሳት ፈልጌ መጥቻለሁ። ፈልጌ መጥቻለሁ። በባዶ መውጣት አልፈልግም በሉ እስቲ። በባዶ መውጣት አልፈልግም። አንድ ሰው ጮሆ አሜን ሲል ይሁንለት። አሜን። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። ለአንድ ሰው ልጸልይ። አንድ የሆነ ፈጣን ጸሎት። ኢሚዲየት ያንተ እህትህ ታናሽ ኢሚዲየት እህትህ ሊዲያ ተብሎ ነው ስሟ የሚጠራው። ሊዲያ ተብሎ ታናሽክ ካንተ ቀጥሎ የተወለደች ማለት ነው ባጭሩ። ምንሽ ናት? ታዲያ ምን ሆነሽ ነው? አይ ወንድ ነው ያሉት። ወንድ ነው ሲባል ባይዘዌ ፈጣን የት ነው ያለችው? አዲስ አበባ። አዲስ አበባ። ፈጣን የሆነ ጸሎት አሁን ማድረግ አለብን። እግዚአብሔር ሰውን እንዴት እንደሚያድንና እንደሚታደግ በሚቀጥሉት ጊዜ ምስክርነት እንሰማለን። እኔ መልእክት ሳወራ እኮ በቃ ቀጣይ እኔ አሁን ብዙ ጊዜ በወንድ ቋንቋ ነው ማወራው እና ወንድ ስለሆንኩኝ እናንተ ተረዱት ያንን መልእክት። እቺን ሴት አሁን የማዳን ስራ እንስራ። አሁን እሷ ስትመሰክር ነው እኛ የሚገባን። ይውልሲታ ያላችሁ የትኛውንም እኔ አሁን ማውራት አልፈልግም እንደዚህ ብዬ የትኛውንም የጠላትን ፕሮፖዛል፣ እቅዱን፣ ፕሮግራሙን፣ ሐሳቡን በኢየሱስ ክርስቶስ ስም ከሊዲያ ላይ አፍርሰናል። 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 አዋጁን አፍርሼዋለሁ። 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 ነይ እስቲ በእሷ ቦታ ላንቺ ልጸልይ። እግዚአብሔር እንደሚሰራ ስለማቅ ቁሚ እስቲ እዛ ጋር ቁሚ። አሁን እኔ እሷ ጋር አልነካካም። ይኸውልህ የእግዚአብሔር ኃይል እህቷ ባለችበት እንዴት እንደሚነካት ምልክት እንዲሆናቸው ሉክ። አሁን እግዚአብሔር ክብር አሁናቸው ለጌታ ለኢየሱስ እልልታ። ከእናት ከአባት ከእህት ከወንድም ከልጆቻችሁ ላይ ጠላት የጨለማው ዓለም ያወጣው የትኛውም ፕሮግራም ከወዳጆቻችሁ ከባል ከሚስቶቻችሁ ላይ ከቤተሰቦቻችሁ ዙሪያ ላይ የወጣ የትኛውም የጨለማ አዋጅ የፈረሰ ይሆን። የፈረሰ ይሆን። አሜን። 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 በኢየሱስ ስም እናንተና ቤተሰቦቻችሁን አስመለጥኩኝ። አሜን። አምሳለ አቤት። ሰላም ላንቺ ይሁን። አሜን። የሚገርም ነው። አምሳለ ከማን ጋር ነው የመጣሽው? ከልጄና ከኢቴ ባል ጋር ነው የመጣው። ከልጄና ከኢቴ ባል ጋር እቺ ነው። ልጅሽ ናት? ልጄ ነች። እሰይ ሃሌሉያ። እጅሽን ዘርግ። ኢየሱስ ደም እቺ ናት ልጅሽ?
ዘርጋስቲ ናይስ። እሷ የማምሩ ልጅ ነች። እቺ የማን ልጅ ናት? የማምሩ ልጅ ነች። የወንድሜ የወንድምሽ? አዎ። በጌታ በኢየሱስ ክርስቶስ ስም። መምሩ የት ነው ያለው? ስራ ቦታ ነው። ስራ ቦታ። ናስቲ ወንድሜ መምህሩ ናስቲ መምህር። ራእይ ነገር ምናምን ነገር ከህልም ውጪ አይታይህም? አያለው። ህልም ነው የምታየው? ህልም ያለው እንዲህ በግልጽ ስትጸልይ ምናምን ራእይ ታያለህ? አያለው። ምስጢራትን ይገልጥልኛል። ምስጢራትን ይገልጥልኛል። ምንድን ነው የሚለው? ምስጢራትን ይገልጥልኛል። ምስጢራትን። ኦኬ። በቅርቡ 1-2 ሴቶችን አገልግያለሁ። አላቃቸውም። ስልኬን እንዴት እንዳገኘው አላቅም። እኔ አሁን አንድ ጸሎት ልጸልይልህ ነው፣ ቶሎ እንዳያልፍ። ግልጽ በሆነ መልኩ ነው የምታየው ወይስ ትንሽ ነው? አይ ትንሽ ነው። አሁን ደግሞ ተሞልቼ መሄድ እፈልጋለሁ። ነይ እስኪ ጨብጣት እስኪ። ጸሎት ወይ በጸሎት ማናት በላት። በጸሎት ማናት? አቤት። በጸሎት ማናት ታውቂያታለሽ? አታውቂያትም ወይ በያት። አታውቂያትም? ጸሎት የምትባለውን አንቺ ግን በእምነት ደህና ነሽ ወይ በላት። አንቺ በእምነት ደህና ነሽ? ስምሽ ማን ነው? በእምነት ይኸውልህ እሷ አሁን ይኸውልህ ሕፃን ስለሆነች ነው መልስ ያልሰጠች ለአንተ። ፈርታ ነው። እኔ ጓደኛዋን ነው የጓደኛዋን ስም ነው የጠራው። አሁን እንዲህ አሁን እኔ ምን አልኩ? በእምነት አልኩ፣ በጸሎት አልኩ። ግልጽ ነው። እየገባ ነው? አዎ ግልጽ ነው። ግልጽ ነው አይደለ? አሁን እንዲህ ግልጽ መስማት እንድትጀምር ነው መሰለኝ። እሺ አሜን። አይኔ ነገሮችን በግልጽ ማየት እንዲጀምር። እስቲ ቆይ አይናችሁ ላይ እጃችሁን ጫኑ እስቲ። እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም። ስምሽ ማን ነው? ማያ እንጂ በእምነት ስሟን ነው ባይዘው የጠራው። yes ሳት እዚህ ጋር ምንድን ነው? ልጅ ና ኢየሱስ ስም። የዚች ልጅ አባት ማን ነው? እናቷስ? ዝናሽ ነው። የት ናት እናቷ? እናቷ ወልዳ ራስ ናች። ምን ራስ ናች። ወልዳለች። የቤት ነች አለች። ተኝታለች። አራስ? እኔ ስልክ እንኳን ደውላ ጨቅጭቃ ይዘህ ሄዳት ይቺ ልጅ ምናምን ብላ ለእሷ ደውል ልጇን ይዘህ ሂድ ብላ። ከዛ እሷን ይዤ አብረን መጣሁ። እነሱ ባለፈው ምንድን ነው ያልሽው? እናት እዚህ ጋር ጽንሷ ላይ ተጽሎላት ነበር። ለጽንስ? አሁን ወለደች? በሰላም ወለደች። እሷን ነው የሚገርም ነው። ቆይ ስሙ። እሷን በግድ ነው ይዘህ ሂድ ያለች። ደውላልኝ ማለት ለእሷ ደውልና እዛ እንዲትሄድ አድርግና እንድገር ብላ ምናምን አለች። እኔ ስራ የሆነ ቦታ ነኝ እጄ ድርሼ እሷ ካለች እነግራለሁ አልኩት። እሷ ደግሞ ልጆቹን ይዛ መጣች። ለእናቷና ለአባቷ እግዚአብሔር እድሜና ጤና ይስጣቸው። እቺ ልጅ ማለት ከቤተሰብ አልፋ የዘር ማንዘሯ ትውልዷ ስሟቸው የሚጠራው በዚች ልጅ ምክንያት ነው። ባይ ዘ ዌይ እቺ ልጅ እግዚአብሔር በጣም ምሁር ነው የሚያደርጋት። አይምሮዋ የተባረከ ነው። አይምሮዋ ላይ ብርሃን በርቶ ነው የማየው። አንደኛ ይኸውልህ በፕሮፌሽን ዶክተር ነው የምትሆነው። አት ዘ ሴም ታይም ደግሞ በዝማሬ ጌታን ስታገለግለው አያለሁ። ኢየሱስ ለእግዚአብሔር ክብር አጨብጭቡለት። ይኸውልሽ ብዙ ፕሮሰስ እንዳታበዢ፣ ሌላ 3 ልጅ ጭማሪ ትወልጃለሽ። በአጠቃላይ የሚኖርሽ 4 ልጅ ነው። የቤታችሁን በረከት ሁሉ በኢየሱስ ክርስቶስ ስም አስለቀቀዋል። አሜን። እናትሽ የት ነው ያለችው? ገጠር ክፍለ ሀገር ነች። ልጸልይላት? ምክንያቱም ያማታል። ያማታል። እናትሽ ወዳለችበት ቦታ ሊሄድ የሚችል ሰው ምናምን በቅርቡ ይኖር ይሆን? አዎ እዚህ ተማሪ የመጣች ለእንቁጣጣሽ ትሄዳለች። እኔ የተጸለይበት ዘይት እሰጥሻለሁ። ለእሷ ብቻ አይደለም ለሁሉም ይጸልይ። 1 2 3 4 5 6 7 8 9 ቤተሰብ ሁሉ በኢየሱስ መርገም ከላያቸው ላይ ሰበር። አሜን። ቀንበር ከላያቸው ላይ ሰበርኩኝ። እስቲ አንድ ሰው አሜን ብሎ ይውሰድ እስቲ።
የእግዚአብሔር ሰው 9 ነን ቤተሰብ። ቤተሰብ አጠቃላይ ስንት ናችሁ? 9 ለእግዚአብሔር ክብር አጨብጭቡለት። ቆይ 3 ጊዜ ኢየሱስ በሉ እስቲ። ኢየሱስ 2 ኢየሱስ 3 ኢየሱስ 3 ኢየሱስ። የሚገርም ነገር ነው። አሁን እናንተ ነገራችሁ ተፈቷል፣ ተለቋል። በሰላም ሂዱ ወገኖቼ። ለጌታ ለኢየሱስ እልልታ ጭብጨባ። ይኸውላችሁ ይሄ ሰው ማለት ነው ነገር ሁሉ የደረቀ መሬት ላይ ዝናብ ሲዘንባ ያለው ያ የደረቀው መሬት ሲረሰርሳ ያለው አሜን። ልክ ነገር ያ ውሃው ባለፈበት የደረቀው ሁሉ አይደለም የሚለመልመው ፍሬያማ የሚሆነው ከዚህ በኋላ እግዚአብሔር ነገርን ሁሉ ሲያለመልመው ነው ማለት። አሜን አሜን። በተለይ ከዘር ሐረጋችሁ ከቤተሰባችሁ የሚመጣው የከርስ ሰንሰለት ከእግር ላይ ቆርጬዋለሁ በኢየሱስ ስም ዛሬ ተቆረጠ። አሜን። እስቲ አንድ ሰው ጮህ ተቆረጠ ይበልስ። ተቆረጠ። ድገሙና በሉ እስቲ። ተቆረጠ። ድገሙና በሉ እስቲ። ተቆረጠ። ድገሙና በሉ እስቲ። ተቆረጠ። ምን ያለው አንድ ሰው እቺን ነገር መናገር አለብኝ። የእግዚአብሔር መንፈስ በተደጋጋሚ እየተናገረኝ ስለሆነ አንድ ሰው አለና እዚህ ጉባኤ ውስጥ ሴትም ወንድም ልትሆን ትችል ምግብ ይዞ ምግብ ከእጁ ሲወድቅ ያየ ሰው አለ። እንደዚህ ምግብ ነገር የሚበላ ነገር ይዞ ሲወድቅ እና ያ የያዘው ነገር መሬት ላይ ወደቀበት። በህልም ነው ያያችሁ። ፕሊስ ልጸልይ። ይሄ ነገር ጥሩ አይደለም። እስካልጸለይን ድረስ ጥሩ አይደለም። ምግብ ነው ማየው። እንዲህ ምግብ ይዞ እንዴት ነው እንደዚህ ያለ ነገር ብትን ብሎ ሲወድቅ መሬት ላይ አይ። የእግዚአብሔር ሰው በእጄ ይዤ ነበረ ገለበጥኩት ትላለች። መሬት ላይ ወደቀብሽ? ደፋሁት ወደ መሬት። ተደፋብሽ? በህልምሽ ነው ያየሽ? ማታ ነው ያየሁት። ማታ ነው ያየሽ? ለእግዚአብሔር ክብራቸው። ለጌታ ለኢየሱስ እልልታ። የእግዚአብሔር ሰው ምህረት መታለች። የታለች? ለጌታ ለኢየሱስ እልልታ ጨብጨባ። እኔ ምልሽ ባልሽ የት ነው ያለው? ሞጆ ነው ያለው። ለስራ ሄዶ። ለስራ? ቅድም አንድ ስም ጠርቼ ነበረ። ባልሽ እዚህ ይመጣል እንዴ? እሱ ይመጣ ነበር የሆነ ጊዜ። ከዛ በኋላ ተወ። ምን ያክል ጊዜ ሆኖታል? በቅርብ ነው ጌታ ጋር መምጣትም የጀመረው። ከዛ መልሶ ደግሞ አቆመ። ስሙ ማን ነው የሱ? አድማሱ። ቅድም አድማሱ የሚል ስም ጠርቻለሁ። ለእግዚአብሔር ክብር አጨብጭቡ። እሱ ወደ ጌታ መጥቶ ትቶ ሄዷል ከጌታ። እግዚአብሔር ደግሞ ይኸውላችሁ እሱ ይኸውልሽ ከነስሙ የሚያውቀው አምላክ እኔ እናት እኔ ስምሽን አውቃለሁ እንዴ? አታውቅም። ባልሽን አውቀዋለሁ? አታውቀውም። የሱ ቅድመ አያቱ ማን ነው? ቅድመ አያቱን አላውቅም እኔ። በቀለ ምን ነው? ለሱ በቀለ ነው። አጨብጭቡ ለጌታ ለኢየሱስ እልልታ ጭብጨባ። ባይዘወይ ቅድም ከቅድመ አያት ብዬ ጀምሬያለሁ አይደለ? አሁን አንድ ጸሎት መጸለይ እፈልጋለሁ። እሱንማ ከሞት ነው የምናስመልጠው ባጭር ቃል። ነገር ግን ለእናንተ ልጸልይላችሁ። ከአያቶቻችሁ፣ ከቅድመ አያቶቻችሁ፣ ከቅመቅመ አያቶቻችሁ፣ ከእናት ከአባቶቻችሁ ተያይዞ የመጣ የትኛውም ሰንሰለት የተቆራረጠ ይሁን። አሜን። የተቆራረጠ ይሁን። አሜን። የተቆራረጠ ይሁን። አሜን። ባይዘው እኔ በዚህ ነገር በጣም ነው ማምነው። ሰሞኑን የገጠመኝን ነገር ልንገራችሁ። 16 ዓመት ሙሉ ያልተመለሰልኝ አንድ ጥያቄ ነበረ እና ጸልዬ ምንድነው እግዚአብሔር ሆይ የቱ ጋር ነው የዚህ ጉዳይ? ጌታ ኢየሱስ ምስክሬ፣ ያላሰብኩት ያልገመትኩት ሊሆን ይችላል ብዬ ባልጠበቅኩት ጉዳይ እግዚአብሔር ራእይ ያሳየኝ። እዚህ ጋር ነው ሩት ኬዙ ይሄ ነው አለኝ ጌታ። 16 ዓመት በኋላ አንተ ለነብይ ከ16 ዓመት በኋላ ከተገለጠማ አስበው እንግዲህ። አረ ለጌታ ለኢየሱስ እልልታ። ዛሬ እጸልያለሁ እንደ እግዚአብሔር ባሪያ ነገራችሁ ታስሮ ባለበት ላይ አሁን የእግዚአብሔር እሳት ይውረድበት። አሜን። 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 ነይ እስቲ። እሱን በአደጋ ሊገለው ነው ጠላት ባይዘው አዋጅ ያወጣበት በባለቤትሽ ላይ።
ለምንድን ነው የሄደው ያልሽኝ? ሞጆ ለስራ ነው። ምንድን ነው የሚሰራው? ንግድ ነው፣ ልብስ ምናምን ይሰራል። ንግድ ነው የሚሰራው። እኔ ምን አልኳችሁ? ከአደጋ ጋር ሰይጣን በነገራችን ላይ ከዚህ በፊት 2 ጊዜም እግዚአብሔር ከሞት ያዳነው ሰው ነው። ይሄ ሰው ንገሪው፣ ከዚህ በኋላ ከእግዚአብሔር ጋር የማትጣበቅና አካሄድን የማታስተካክል ከሆነ እድሜ በገዛ እጅ አጭር ነው የምታደርገው በይው። እሺ። እግዚአብሔር እንዲመለስ ይፈልጋል። እሺ። ልጅ አለሽ? አለኝ። ስንት ልጅ አለሽ? አንድ ልጅ ነው ያለኝ። አንድ ልጅ ብቻ? አዎ። እኔ የምልህ ወንድሜ ቅድም 2 ስም አስጠርቼክ ነበረ። ምንና ምን አልኩ? 2 ስም። አንዱ ማን ላልኩ? በጸሎትና እሺ፣ ምንድን ነው? በጸሎት ልጄ ነች። ለእግዚአብሔር ክብራቸው፣ ለጌታ ለኢየሱስ። እሺ ቆይ፣ ሌላም ሰው እዚህ ቤት ከልጅ ጋር በተገናኘ ከጸሎት ከሚል ስም ጋር ግንኙነት ያለው ሰው ማን ነው? ና እዚህ ጋር። እሺ ሌላ ልጅ ያለው ትንሽ ልጅ አይና የዘማሪያችንን ፊት አየዋለሁ። የኛ ዘማሪ ቢኒያም ከሚባል ስም ጋር ግንኙነት ያለው ልጅ አለ። ትንሽ ልጅ ነው ማየው። ምንሽ ነው? ልጄ ነው። ቢኒያም? አዎ። ነይ ውጭ። የት ነው ያለው ልጅሽ? እዚህ ነው። ምንክ ነው? ቢኒያም ነው ስሙ? ነው። ሃሌሉያ! እስቲ ለእግዚአብሔር ለጌታ ለኢየሱስ እልልታ ጭብጨባ። ዋው! ጌታ ሆይ ስም ይባረክ። ስም ይባረክ። ስም ይባረክ። አሜን። ስም ይባረክ። አሜን። ስም ይባረክ። አሜን። ከእግዚአብሔር ስም ጋር የሚያገናኝ የኦሮምኛ ስም ጋር የተገናኘ ስም ዋቀዩ ምንድን ነው? አባቴ ነው። አባትህ ነው? አያቴ ነው። አያትህ ነው። ለእግዚአብሔር ክብራቸው ያንስበታል ለኢየሱስ። ስሙ ማን ነው? አያቴ ነው። የት ነው ያለው? የለም አሁን ያው ኖ አገሩ የት ነው? አገሩ ቦሰት ነው። ቦሰት ወረዳ አካባቢ ነው። ምንድን ነው የሚለው? ወለቂቴ አካባቢ ማለት ነው። ነገር እንዲፈታ ትፈልጋለህ? በጣም። የእናንተ ፋሚሊ ወለ ነገሩ ታስሮ ያለው ከዛ ጋር ተገናኝቶ እውነት የሰውየው ስሙ እንጂ ኑሮ፣ ህይወቱ፣ አካሄዱ ከእግዚአብሔር ጋር የሚገናኝ አይደለም። ከሰይጣን ጋር ነው የተገናኘው። በጣም ተታሰረ። ዘራዘራችን እንዳለ ዘራማንዘራችን እሱ አሁን ቋንቋው ነው። በኦሮምኛ ተናገረ እስቲ በእናትህ። አባቁ ሶንታ የአያትህ ስሙ እንጂ እግዚአብሔር ስም በለው። አካካዩን ኬ መቃንሳ ዋቀ ጀደመ መሌ ዋቀ ሚቲ እንጅሩ ብራ ዋንተ ዋቀ ጀደው ብራ እንጅሩ ተስማይ ጋዳ ትክክል ነው። አዎ ተግባሩና ስራው በሙሉ ሰይጣናዊ ነው። ሆጂንሳ ሁንዱምቱ ዋይ ሰይጣናዳ ስርት ባኤ በቃ ጎቺሳን ሆጅተን አፉረ ዘሪ ከን ገበረ ቡጅራ ባኤዳ ሰኝ ሰንከጨ ከን ሮሉ ጅራ ስርት መንፈሴ ምና ያለው መስዋዕት ለሰይጣን ይሰዋሉ። ቤተሰቡ እየተላለፈ በቃ ስርት ያለ ነው። ትክክል ነው ያለ ነው። እንደ ነብዩ ማን ነው ብዬ ነው። ሁለቱንም ይችላል። ለጌታ ለኢየሱስ እልልታ ጭብጨባ። ያንተ ቤተሰብ ነገር በሙሉ የተያዘው እዚህ ሰውዬ ጋር ነው። አንኬፊ ድምኬ ካንቀበሜ ጅሩ ነምቸ ከነ ቡኬዳ ይህንን የጨለማ ቃል ኪዳን ዛሬ አፍርሻለሁ። አሜን። አንተ ከልጅነት ጀምሮ በቃ የልፋት የድካም ሰው ነህ። አንድ ቀን ግን አልፎልህ አያውቅም። አቲዳይሙማ ከቲካቴን ሆጀተ መሌ ሲደርቤን ቤኩ እንጅሩ ተስማዩ ደርቤስ እንቤ ትክክል ነው። ደደቡ ድዋል አሁን እዛ ጋር መሰዊያው ይፈርሳል፣ ኪዳኑ ይፈርሳል። ለአንተ ብቻ አይደለም፣ እንዳለ ጨለማ ውስጥ ያሉ ቤተሰቦችም ወደ ብርሃን ይመለሳል። አሜን። ገብቷል? ገብቶኛል። በሮምኛ በላይ ናፍጋሄራ ያ አሜን። የስ ደግሞ ምንድነው ኡጋዳ ያለው? ምንድነው ኡጋዳ? ናስ ዘይቱ የት አለ? አንተ እጆችን ሶላቫሪያባስ ተፈታ። ይኸው ይሄ ሰው እግሩ ተፈታ፣ እጁ ተፈታ፣
ዘር ማንዘሩ ቤተሰቡ ተፈታ፣ ትውልዱ ተፈታ። የሚገርም ነው። አሁን ምን እያየው ነው ያለሁት? ቅባት 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 ቅባት። የሰው ስማ ያለው ቅባት ነው። ስማ ያለው ቅባት ነው። ስማ ያለው ቅባት ነው። አሁን ቅባት የሚፈስበት ሰዓት ነው ማለት ነው። አሜን። አሁን አደገኛ አደገኛ ልጆች የሚቀቡበት ሰዓት ነው። አሜን። እስቲ አሁን ለኔ የቅባት ሰዓት ነው ብሎ እስቲ እኔ የቅባት ሰዓት ፈልጋለሁ። በዚህ መንፈስ ላይ እንድትቀባኝ ሁሌ እመጣለሁ እዚህ። አሁንማ እኔ ገና ቆይቷል። ከ10 ዓመት አካባቢ እዛ እየመጣሁኝ ነው። እግዚአብሔር ሆይ አዳምም ከገባሁኝ እኔ ሌላ ጋር ማምለክም አልችልም። እዚሁ ቤተክርስቲያን ነው ብዬ ነው። እግዚአብሔር ረድቶኝ 4 ወር ደርሻለሁ። እዚህ ነኝ። ሁሉንም ሞልቻለሁ። እዚህ እያመለኩኝ ነው። እግዚአብሔር ደግሞ በአንተ ላይ ያለው ቅባት በድህነት ላይ በመርገም ላይ እንደ መስራ አመናለሁ። በፍጹም ዛሬ ይሄ ቅባት አሁን በኢየሱስ ስም አልፎብሃል ባንተ ላይ። አሜን። ይሄ ብቻ አይደለም። እርሻ ከትልቅ እርሻ ጋር ያንተን በረከት ከእርሻ ጋር አስለቀቀዋለሁ። አሜን። በረከት፣ ሀብት፣ ባለጠግነት ውሰድ። ልጅሽና ባልሽን በኢየሱስ ክርስቶስ ስም አስመለጥኳቸው። አሜን። ልጅሽ አለች እዚህ አለች። የት አለች? ነይስ ሳት ኢየሱስ ደም ባሏን አስመለጥኩኝ። በሰው እጅ ሊያጠፉት ያዘጋጁትን ወጥመድ፣ ፕሮግራማቸውን፣ እቅዳቸውን ሁሉ አፍርሻለሁ። አሜን። ኢየሱስ ደም በልጇ ዙሪያ ላይ ልጇን ብታመጡልኝ ባካቸው። የትኛውንም የክፋተን ፕሮግራሞች ሁሉ አፍርሻለሁ። ደምስሼዋለሁ በኢየሱስ። ልጇን በእሳት ቀጠርኩኝ። በእሳት ቀጠርኩኝ። አሜን። ህልም አይቼ ነበር። የዛሬ ሳምንት መሰክር ዘይት ሰጣኝ ነበር በቱም በውሽ ብላይ። ከዛ ከኩኝ በኋላ እያነቀኝ ሊገለኝ ማለት ነው። በጣም ጥቁር ነገር ውስጥ ነኝ ያለሁት። ከዛ አንቆይ ድምጼ በቃ ማውጣት አልችልም። ከዛ አፖስትል ሊገለኝ ነው ያልኩኝ። ከዛ አንተ የዛሬ ሳምንት የለበስከውን ልብስ ለብሰህ መጥተህ በጌታ በኢየሱስ ሞት አይሆንም ያልክ የጸለይክልኝ ነበር። አሜን። ከዛ አሜን ብዬ ስነሳ ይኸው ተመልከቱ እንግዲህ ቅድም ነግራችሁ አይደለ? ቤተሰብ ለመጨረስ የወጣ ድንገተኛ አዋጅ ብያችሁ። በቃ ስፔሲፊክ ባይዘው ታርጌት የተደረገ ባሏና ልጇ ላይ በቃ ታርጌት ሄደ። ስፔሻሊ በቃ እሱ ላይ የተነጣጠረ። አሁን በእነሱ ምክንያት እግዚአብሔር ግን ይሄን ቤተሰብ እግዚአብሔር ነፃ አወጣው። አሜን። ስምሽ ማን ነው? ማየ በጸሎት ስምሽም በጸሎት ነው፣ ያመለጥሽውም በጸሎት ነው። አሜን። እግዚአብሔር እሳት። እስቲ አይኔኔ ኢየሱስ ስም እስቲ እንደዚህ በይ። ልጄ አምልጣለች። እኔ አምልጫለሁ። ባሌ አምልጧል። ዘና በይ በቃ በሰላም። ቢኒያም አንተ ነህ? ስም ማን ነው? ቢኒያም። ሌሊት ወደሱ የሚወረወር የትኛውም የክፋት ፍላጻ እየሰማሽ ነው? መኝታው ላይ ተኝቶ ያቃዣዋል። በኢየሱስ ክርስቶስ ደም እኔ አንድ ነገር ልንገራችሁ። ሰይጣን ለራሱ ሊጎዳ ነው ወደሱ የሚመጣው። ይሄን ልጅ ምንም ሊያደርግ አይችልም። አሜን። ምክንያቱም እዚህ ልጅ ላይ እግዚአብሔር የበቀልን መንፈስ አስቀምጧል። አሜን። ሳይወልድ በፊት ጽንስ ላይ ያለ ነው የተናገረው። ጽንስ ላይ ያለ ማን ነው የተናገረው? እግዚአብሔር። ነብይ ነው። ኦኬ፣ እግዚአብሔር ተናገራችሁ። የእግዚአብሔር ሰው ነው ብሎሻል። ጽንስ ያለ የተቀባ ልጅ ነው። ይሄ ልጅ አይሞትም፣ ያለ እድሜ አይሞትም ተብሎ ነው የተናገረው። አረ ምን ይሞታል? እንዳለ ዙሪያው በሙሉ በበቀል እሳት ተሞልቶ ነው የሞተው። አሜን አሜን። ስሙ ራሱ ሳይወልድ ነው የተሰጠው። ኦ ለጌታ ለኢየሱስ ክብራችሁ። ምክንያቱም እኔ መንፈሱን ልቃወም ስል ዙሪያው ላይ በበቀል እሳት ተሞልቶ ነው የማየው። ኢየሱስ ስም ይሁንልን። ነይ እስቲ ለአንቺ ደግሞ ልጸልይልሽ። የፍርሃትን መንፈስ ከቅርብ ጊዜ ጀምሮ አንቺ ውስጥ እየመጣ ዝም ብሎ የሚያናውጥሽ ፍርሃት አለ። እውነት ነው፣ ፈራለሁ። ቀን ራሱ ቤት በተቀመጥኩ ቦታ ራሱ ፈራለሁ። የሆነ የሚይዝ ነገር ነው። ብቻ አትቀመጥም ቤት ቀኑ። ኖ ይሄ ፍርሃት ብቻ አይደለም። ፍርሃቱ ከምን ጋር ነው የተያገን? ልክ ምትሞቺ ነው የሚመስልሽ። እውነት ነው፣ በባዶ ቦታ። እውነት ነው። ገና 4 ልጆች እያሉ ገና ስንት ታሪክ እያለ የምን መሞት ነው? አሜን።
እሳት ይኸውልህ አንተ እጅ እየጫንክ ጸልይላቸው ለነሱ። እሺ ሲጀምርም መጫን ይወዳል። እንደዚህ ማይክ እንደዚህ ነው የሚጸልየው። እንደዚህ መጫን ይወዳል። ምክንያቱም ዝም ብሎ ነው ያው ቤቱ ሲንጎራደዳ ያለው እንደዚህ እንደ ማይክ እንደዚህ እየያዘችው ዝም ብለህ ጫን ወንድሜ። ራሴ ያመኛል ቢኒ የራሴ ያመኛል ጸልይለት ካልኩት ውሃ ያመጣና ማንኬ ውሃ ጠጪ አሁን ትድኛለሽ ይለኛል። እውነት ነው። እኔ በምን አውቃለሁ? ይሄንን ቤታቸው እጅ ያላየው ለእግዚአብሔር ክብር አጨብጭቡለት። እስቲ አሁን ከኔ ጋር ከባድ ጸሎት፣ ሁለት እጆቻችሁን ከፍ አድርጉ። ቁጭ በሉ አሁን እነሱ ሌላ አስቀምጣቸው። ራዳጃሊ ብራካቫዶሺያ ካቫንታ ናናናስ እግዚአብሔር አንተ ይጠቀምባል። እሺ አሜን። ለልዩ ዓላማ ነው አንተን እግዚአብሔር ይፈልጋል። አሜን። ከእሳት ውስጥ አውጥቶ ሕይወትን የሰጠ ጌታ ለዓላማ ነው። አሜን። ዘርጋጆች ምክንያቱም እጁ ላይ የበቀል ሰይፍ ሲገባ ያለው አሜን አሜን አሜን። ይሄ ሰው በከባድ የዴሊፍራንስ ቅባት እግዚአብሔር ውሰደው። ቶራስ ቪሜ ዳሎሳ ኮንቶቫ ኮንኮ አሊጋታካ ሳምባርካቲዳ አንድ አደገኛ ፋየር ሳራቬና ኮታ ባርዳ ይኸውልህ በሚቀጥለው ዓመት ማለት ነው ሚሊዮኖችን የምትቆጥርበት ዓመት ነው ለአንተ። ሰማኸኝ? በቃ ዘር ማንዘር አይቶ የማያውቀውን ገንዘብ አንተ ነው ማየት መጀመር። ከፍ አድርጉ ሁለት እጆቻችሁን አንዴ። በናዝሬቱ በኢየሱስ ክርስቶስም አሁን በእጆቻችሁ ላይ እሳት አስቀመጥኩኝ። አሜን። 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 በእጆቻችሁ ላይ እሳት ይቀመጥ በኢየሱስ። እሳት ይቀመጥ በኢየሱስ። አሜን።